ሰላም ጤና ይስጥልን የተወደዳችሁ የሸገር ታይምስ ቤተሰቦች እንደምን አላችሁ? ሚያዝያ 14 ቀን 2015 ዓ.ም ስለተቀዳሚ የሸገር ታይምስ የመረጃ ጥንቅሮቻችን ነው ተጀመሩ። በእለቱ የመረጃ ጥንቅራችን የሚደመጡ አበይት ጉዳዮች እንደተለመደው በቅድሚያ ይተዋወቃሉ። የሱዳኑ ጦርነት ለቀጠናው ሀገራት ጦስ ይዞ እየመጣ ነው። ኢትዮጵያና ኤርትራ በአራት አቅጣጫ 360 ዲግሪ የተከበቡ መስለዋል። ሀያላን ሀገራት ዜጎቻቸውን ከሱዳን ለማስወጣት የጦር ጀቶቻቸውን ጭምር ወደ ሱዳንና ወደ ጎረቤቶቿ እያስጠጉ ይገኛሉ። በጉዳዩ ዙሪያ የተሰማውን የመረጃ ጥንቅራችን በዝርዝር ያስደምጣቸዋል። የጠቅላይ ሚኒስትር አብይና የምክትላቸው አቶ ደመቀ መኮንን ቢሮ በይፋ በፍርድ ቤት ተከሰዋል። የእውቁ ባለሀብትና የሁለቱ ከፍተኛ የኢትዮጵያ መንግስት ባለስልጣናት ክስ መነሻው ምንድነው? በመረጃ ጥንቅራችን የሚደመጥ ሌላኛ ጉዳይ ይሆናል። በብዙዎች ዘንድ የሚወደዱት ጀነራል ሰዓረ መኮንን ዛሬ መታሰቢያ ቆሞላቸዋል። በመታሰቢያ ስነ ስርዓቱ ላይ የተሰሙና የተሰጡ አስተያየቶች ምንድናቸው? ከወይዘሮ አዳነች አቤቤ እስከ ባለቤታቸው ድረስ የሰጡትን ሐሳብ የመረጃ ጥንቅራችን ይመለከተዋል። እንደተለመደው የሰማችሁን አብራችሁን ቆዩ የዘወትር አክብሮታዊ ግብዣችን ነው። ወደ ዝርዝር ጉዳያችን እናምራችሁ። ስምንተኛ ቀኑን በያዘው የሱዳኑ የእርስ በርስ ጦርነት ለቀጠናው ሀገራት ጦስ ይዞ እየመጣ ይገኛል። ሱዳን ከሁለቱ ጀነራሎች ካርቱምን ለመያዝ የሚያደርጉት ግብ በዘለለ ለቀጠናው ሀገራትም ጦስ ይዞ የመጣ ግጭት ውስጥ ስለመግባቷ በርካታ ተንታኞች እየገለጹ ይገኛሉ። በሱዳን እየተካሄደ የሚገኘው የሀገሪቱ ብሔራዊ ጦርና የፈጥኖ ድራሹ ግጭት ሀገሪቷን መንግስት አልባ እንዳያደርጋት የባህር ማዶ ኃይሎች የፕሮክሲ ዋር ወይንም የእጅ አዙር ጦርነት ማዕከል እንዳያደርጓትም ብዙዎች እየሰጉ ይገኛሉ። ምናልባት ሱዳን መንግስት አልባ የምትሆንበት እድል ከተፈጠረ የውጭ ኃይሎች እጃቸውን በሀገሪቱ ጦርነት የሚያስገቡ ከሆነ ለኢትዮጵያ፣ ኤርትራ፣ ደቡብ ሱዳን እንደዚሁም በምስራቁ በኩል የሚገኙ የሱዳን ጎረቤቶች የከፋ የጸጥታ ችግር ሊገጥማቸው እንደሚችል የፖለቲካ ተንታኞች እየገለጹ ይገኛሉ። ጦርነቱ ገና 8ኛ ቀኑን በያዘበት በዛሬው ዕለት የተለያዩ ሀያላን ሀገራት ዜጎቻችንን ከሱዳን ካርቱም እናስወጣለን በሚል ሽፋን የጦር ጀቶቻቸውን ጭምር ወደ ምስራቅ አፍሪካዊቷ ሀገር እየላኩ ይገኛሉ። ሳምንት የደፈነውን የሱዳን ጦርነት ተፋፍሞ ከመቀጠሉ ጋር ተያይዞ የውጭ ሀገራት ዜጎቻቸውን ከመዲናዋ ካርቱም ለማስወጣት በዝግጅት ላይ ናቸው። እንደ በርካታ ዓለም አቀፍ መገናኛ ብዙሃን ዘገባ አሜሪካ፣ ጃፓን፣ ሩሲያ እንደዚሁም የአውሮፓ ህብረት ዜጎቻቸውን ለማስወጣት ተፍ እያሉ ከሚገኙ ሀያላን ሀገራት መካከል ይገኙበታል። በቅድሚያ የአውሮፓ ህብረት ዜጎቹን ከካርቱም ለማስወጣት እቅድ መንደፉን አስታውቋል። አንድ ከፍተኛ የህብረቱ ባለስልጣን እንዳሉት እየገለጸች ትገኛለች። አሜሪካ የዲፕሎማቲክ ሰራተኞች ካርቱምን ለቀው እንዲወጡ ለማድረግ ውሳኔ ላይ እንዳልደረሰች ቢገለጽም ባለስልጣናቱ ከኤምባሲው ሰራተኞች ውጭ ያሉ ዜጎች የአሜሪካ ዜጎች ደህንነታቸውን ለማስጠበቅ በራሳቸው እንዲዘጋጁ መልእክቶቻቸውን እያስተላለፉ ይገኛሉ። ባለስልጣናቱ ይህን ይበሉ እንጂ አሜሪካ ዜጎቿን ለማስወጣት በዝግጅት ላይ መሆኗን ዘገባዎች ያመለክታሉ። የአሜሪካ ጦር የኤምባሲውን ሰራተኞች ከካርቱም ለማስወጣት የተዘጋጁ መሆኑን ተዘግበዋል። የአሜሪካ ወታደሮች በጅቡቲ ወደሚገኝ ወታደራዊ ካምፕ እየተወሰዱ እንደሆነ የሀገሪቱ ሚዲያዎች ዘግበዋል። አርብ ዕለት የአሜሪካ የጦር ሰራዊት ጀነራል ማርክ ሜሌይ ከጦር አዛዡ ጀነራል አብዱል ፈታህ አልቡርሃን ጋር በሱዳን ስላሉት አሜሪካውያን ደህንነት ጉዳይ ስለመወያየታቸውም ይፋ አድርገዋል። ከዚህ ውጭ ጃፓን ካርቱም የሚገኙ ዜጎቿን ለማስወጣት የተዋጊ ጀቶቿን ወደ ስፍራው ለመላክ ዝግጅት እያካሄደች ስለመሆኑ ነው የሚነገረው። የአሜሪካ ጦር ወደ ጅቡቲ የካርቱምን ጦርነት በቅርብ ለመከታተል ተጨማሪ ኃይል ስለመላኩም በቅርቡ ሲነገር የነበረ ጉዳይ ነው። በሱዳን 1 ሚሊዮን ዜጎች እንዳላት የሚነገርላት ኢትዮጵያና በመቶ ሺዎች የሚቆጠሩ ዜጎች ወደ አውሮፓ ለመሄድ መነሻ የሚያደርጓት ሱዳን ውስጥ እንደሚገኙ የሚነገርላት ኤርትራም በተመሳሳይ በርካታ ዜጎቿ በጎረቤት ሀገር ካርቱም የሚገኙ ቢሆንም ኢትዮጵያና ኤርትራ ዜጎቻቸውን ለማስወጣት ከወዲሁ ቅድመ ዝግጅቶች ሲያካሂዱ አይታይም። ነገር ግን የሁለቱ ሀገራት ዜጎች የድረሱልን ጥሪ ማሰማት ከጀመሩ ቀናቶች ተቆጥረዋል። በሱዳን ጦርነት ሀያላኑ ወደ ኢትዮጵያና ኤርትራ እንደዚሁም ወደ ሱዳን ድንበር መጠጋታቸው ለቀጠናው የጸጥታ ስጋት ከፍተኛ ደንቃራ ሆኖ እየመጣ እንደሆነ ብዙዎች እየገለጹ ይገኛሉ። የዕለቱ የመረጃ ጥንቅራችን እንደቀጠለ ነው። ወደ ሁለተኛ ጉዳያችን እናምራችሁ። የጠቅላይ ሚኒስትር አብይና የአቶ ደመቀ መኮንን ቢሮ ክስ ቀርቦበታል። የጠቅላይ ሚኒስትር ጽህፈት ቤትና የውጭ ጉዳይ ሚኒስቴር በኢትዮጵያ ባለሀብት አቶ ሳምሶን ተክለ ሚካኤል ጉዳይ መከሰሳቸውን የባለሀብቱ የህግ አማካሪ ለአሜሪካን ድምጽ ራዲዮ ተናግረዋል። ኢትዮጵያ ባለሀብት አቶ ሳምሶን ተክለ ሚካኤል ከ1 ዓመት ከመንፈቅ በፊት በኬንያ ናይሮቢ በፖሊሶች ተይዘው ከተወሰዱ በኋላ እስካሁን የት እንዳለው እንደማይታወቅ
ባለቤታቸው ወይዘሮ ሚለን ሐለፎም ለጋዜጠኞች በሰጡት ሐሳብ ተናግረዋል። ወይዘሮ ሚለን በኬንያ የኢትዮጵያ ኤምባሲን ስለ ጉዳዩ በተደጋጋሚ ጥያቄ እያቀረቡ የነበረ ቢሆንም እስካሁን ድረስ ምንም አይነት ፍንጭ አለማግኘታቸውን ነው የሚናገሩት። ባለሀብቱ ያሉበት ቦታና ሁኔታ እንዲታወቅ እንደዚሁም ፍትህ እንዲያገኙ አላደረጉም በተባሉ አካላት ላይ ክስ መመስረቱንም የህግ አማካሪያቸው ዶክተር ዳባ ጩፋ ገልጸዋል። በፌዴራል ከፍተኛ ፍርድ ቤት ክስ የተመሰረተባቸው የጠቅላይ ሚኒስትር ጽሕፈት ቤት የውጭ ጉዳይ ሚኒስቴርና በኬንያ የኢትዮጵያ ኤምባሲ እንደሆኑ ጠበቃው ዶክተር ዳባ ጠቅሰዋል። የፌዴራሉ ከፍተኛ ፍርድ ቤት ሁለተኛ የሰብአዊ መብቶች ችሎት ጉዳዩን ማየት መጀመሩንም የህግ ባለሙያው የተናገሩ ሲሆን ህገ መንግስቱ በሚደነግገው መሰረት አቶ ሳምሶን ለፍትህ ይቅረብ ያለበት ሁኔታም ይታወቅ። በጉዳዩ ላይ ተጠያቂውን የመንግስት ተቋማትም በከፍተኛ ፍርድ ቤት ቀርበው ለጉዳዩ ትኩረት ያልሰጡበትን ምክንያት ያስረዱ ሲሉ ጥያቄ አቅርበዋል። በኬንያ የኢትዮጵያ ኤምባሲ በባለሀብቱ መታሰር ጉዳይ የተከሰሰ ሶስተኛው አካል ሲሆን ከስንፍና ካለማስተዋል ትኩረት ካለመስጠት የመነጨ ከሆነ ግፊት ለማድረግ ክሱ እንደቀረበባቸው ነው የተሰማው። የመንግስትን ጉዳይ የሚከራከረው ፍትህ ሚኒስቴር በጉዳዩ ላይ ዝርዝር ምላሽ ለመስጠትና በፍርድ ቤት ቀርበውበት የነበሩ ጥያቄዎችን ለመመለስ በማስረጃ አስደግፎም በክርክሩ ለመቆየት የፊታችን ሰኞ በፌዴራሉ ከፍተኛ ፍርድ ቤት ሁለተኛ የሰብአዊ መብቶች ችሎት ቀርበው ለመከራከር ቀጠሮ ተሰጥቶታል። በመጨረሻም የጀነራል ሳረ መኮንን ሐውልት በስተመጨረሻም ተመርቆ መሃል ቦሌ ላይ እንደቆመ ተሰምቷል። ለቀድሞው የጦር ኃይሎች ኤታማዦር ሹም ጀነራል ሳረ መኮንን በአዲስ አበባ ቦሌ ሩዋንዳ ድልድይ የቆመላቸው ሐውልት ዛሬ ተመርቋል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ፣ የመከላከያ ሚኒስትሩ ዶክተር አብርሃም በላይ፣ የጀነራል ሳረ መኮንን ባለቤትና ቤተሰቦች እንደዚሁም የመከላከያ ጀነራል መኮንኖችና ባልደረቦች ተገኝተውበታል። ከንቲባ አዳነች አቤቤ በምረቃ ስነ ስርዓቱ ላይ ጀነራል ሳረ ጀግና ናቸው፣ የሞቱለት ዓላማም ሀገርን ያስቀደመ ነው ሲሉ ተደምጠዋል። የእርሳቸው ታሪክ ትምህርት ቤት ሆኖ ይቀጥላል ሲሉም ገልጸዋል። ጥቁር የታሪክ ጠባሳዎች በፍትህ አደባባይ እንዲጠራ የጋራ አንድነታችንን ማጠናከር ይገባል ሲሉም የመከላከያ ሚኒስትሩ ዶክተር አብርሃም በላይ ተናግረዋል። አዳነች ሲቀጥሉም ጀነራል ሳረ ከልጅነት ጀምሮ ለሰው ልጆች እኩልነትና ፍትህ በጽናት የታገሉ ለኢትዮጵያ አንድነት የተጉ መከላከያ ሰራዊት ሀገር እንጂ ብሔር የለውም በማለት ለኢትዮጵያ አንድነት የሰሩ ስለመሆናቸው አንስተዋል። ወጣቶች ከጀነራል ሳረ መኮንን የሀገር ፍቅርን በታማኝነት ማገልገልን እንደዚሁም ህብረ ብሔራዊ ወንድማማችነትን ይማራሉ ሲሉም ተደምጠዋል። የጀነራል ሳረ መኮንን ባለቤትም የአዲስ አበባ ከተማ አስተዳደር ለባለቤታቸው ጀነራል ሳረ መኮንን ሐውልት በማቆሙ የላቀ ምስጋናቸውን አቅርበዋል። የተወደዳችሁ የሸገር ታይምስ ቤተሰቦች የዕለቱ የመረጃ ጥንቅራችን ያደመጣችሁትን ይመስላል። ስለሰማችሁን አመሰግነን። በያላችሁበት ሰናይ ጊዜ ሆነላችሁ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።